ማንኛውም ልፋታችን ማንኛውም ድካማችን በእግዚአብሔር ዘንድ ዋጋ እንዲኖረው እያንዳንዳችን የግድ ንስሐ መግባት ያስፈልጋል። ቸርነት የሌለው ሰው ምህረት የሌለው ሰው ለወንድሙ የማያዝን የማይራራ ሰው በእግዚአብሔር ዘንድ ምህረትን ማግኘት አይችልም። ሰው ንስሐ ሳይገባ ቢጾም ንስሐ ሳይገባ ቢጸልይ ንስሐ ሳይገባ ቢሰግድ ንስሐ ሳይገባ ቢመጸውት ንስሐ ሳይገባ ማንኛውንም መልካም ስራ ቢያደርግ በእግዚአብሔር ዘንድ ምንም አይነት ዋጋ የለውም። ሌሎችን እየጨቆንን ሌሎችን እያስለቀስን የሌሎች እንባ እንዲፈስ እያደረግን ከእግዚአብሔር ፊት ቀርበን እንባችንን ብናፈስ በመዓልትም በሌሊትም ብንጮህ ጾማችን ዋጋ አይኖርም። እግዚአብሔር የእኛን ጩኸት እንዲሰማ እኛ የሌሎችን ጩኸት መስማት አለብን። እግዚአብሔር የእኛን እንባ እንዲያብስልን እኛ የሌሎችን እንባ ማበስ መቻል አለብን። ይሄ የሆነ እንደሆነ ጾማችን ዋጋ ያለው በእግዚአብሔር ዘንድ የተወደደ ይሆናል ማለት ነው።